ወገኖቼ የሆሳዕና በዓል የምስጋና በዓል ነው። ደቀ መዛሙርቱ አመስግነውታል፣ ሕፃናት አመስግነውታል፣ ድንጋዮች እንኳን አመስግነውታል። እኛ ቤታችን ተኝተን የምንውልበት ቀን አይደለም። ሁላችንም ወደ አጥቢያችን አብያተ ክርስቲያናት በመሄድ በዚያ ቀን የረዳንን እግዚአብሔር፣ ያገዘንን እግዚአብሔር፣ ዘመን የጨመረልንን እግዚአብሔር፣ ዕድሜ የጨመረልንን እግዚአብሔር በመቅደሱ ውስጥ ሆነን ከአባቶቻችን ጋር የምናመሰግንበት ቀን ነው። የምስጋና ቀን ነው ሆሳዕና ማለት። ቅዱስ ጴጥሮስና ቅዱስ ዮሐንስ ፈታችሁ አምጡ ተባሉ፣ ፈተው አመጡ። ጌታ ተቀመጠባቸው ነው የሚለው። ዛሬ የታሰሩትን ማን ይፍታቸው? በሱስ የታሰሩትን ማን ይፍታቸው? በኃጢአት የታሰሩትን ማን ይፍታቸው? በጥርጥር የታሰሩትን ማን ይፍታቸው? ካህናት አባቶች ካልፈታን፣ በዘመኑ ያለን እኛ አገልጋዮች ካልፈታናቸው ማን ይፍታቸው? ሰው መፈታት ያለበት ከሞተ በኋላ አይደለም። ሰው መፈታት ያለበት በሕይወቱ ሳለ ነው። አቤቱ እባክህ አሁን አድን እንበለው። ቤተ መንግሥቱን እባክህ አሁን አድነው እንበለው። ቤተ ክርስቲያንን እባክህ አሁን አድን እንበለው። ቤተ ክህነቱን እባክህ አሁን አድን እንበለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በእግዚአብሔር ሰላምታ እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ሁላችንንም በያለንበት ስፍራ ላይ ጠብቆ ለአብይ ጾም 8ኛ ሳምንት ለበዓለ ሆሳዕና እንኳን አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ለሁላችንም ያድርግልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አቤቱ እባክህ አሁን አድን የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 117 ቁጥር 25 ላይ ነው። አቤቱ እባክህ አሁን አድን፣ ርዕሳችን ይሄ ነው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ልበ አምላክ እየተባለ የሚጠራ አባታችን ክቡር ዳዊት ነው። ዳዊት ይህንን ቃል ስለ ሁለት ነገር ተናግሮታል። በመጀመሪያ አቤቱ እባክህ አሁን አድን ብሎ ዳዊት የተናገረበት ምክንያት ምንድን ነው ስንል ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ እስራኤል በሮም ቀኝ ግዛት ነበር የነበረችው። አቤቱ እባክህ አሁን አድን ሲል ዳዊት ከሮማውያን እጅ፣ ከመከራ፣ ከባርነት፣ ከሰቆቃ አድነን ማለቱ ነው። በመጀመሪያ ስለዚህ የተነገረ ቃል ነው። ሁለተኛ አቤቱ እባክህ አሁን አድን ሲል ዳዊት ከ5500 ዘመን ከጨለማ አገዛዝ፣ ከሰይጣን አሰራር፣ ከፍዳ፣ ከመርገም፣ ከኩነኔ አድን ማለቱ ነው። እንግዲህ ሁላችን እንደምናውቅ አሁን ያለነው በአብይ ጾም 8ኛው ሳምንት ላይ ነው። ይህ ሳምንት እንደ ኢትዮጵያዊ ሊቅ እንደ ቅዱስ ያሬድ አጠራር መሰረት ሆሳዕና እየተባለ ይጠራል። ሆሳዕና ማለት የቃሉ ትርጉም እባክህ አሁን አድን ማለት ነው። አንድም በቤተ ክርስቲያናችን ሊቃውንት ሆሳዕና ማለት መድኃኒት ማለት ነውም ተብሎ ይተረጎማል። ርዕሱንም የወሰድነው ከዚህ ተነስተን ነው። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። እንግዲህ ይሄ ሆሳዕና ከጌታ 9 አበይት በዓላት መካከል አንዱ ነው። ሁላችን እንደምናውቅ የሆሳዕና በዓል በናፍቆት የሚጠበቅ በዓል፣ አንድ ጊዜ ብቻ ባይሆን ብለን ከምንመኛቸው በዓላት መካከል አንዱ የሆሳዕና በዓል ነው። በዓሉ የሚከበርበት ምክንያት ጌታችን ኢየሱስ ክርስቶስ በአህያና በአህያይቱ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ቀን የሚታሰብበት በዓል ነው። ታሪኩ በመጽሐፍ ቅዱሳችን ላይ 4ቱም ወንጌላውያን በስፋት መዝግበውታል።
አሁን እኛ ከአራቱ ወንጌላውያን መካከል በማቴዎስ ወንጌል በምዕራፍ 21 ከቁጥር 1 ጀምሮ እስከ 17 ድረስ የተመዘገበውን እያነሳን እግዚአብሔር እንደረዳንና እንደፈቀደልን መጠን እንመለከተዋለን። ታሪኩ ሲጀምር እንደዚህ ብሎ ይጀምራል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እመለከተዋለሁ። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይትና ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያ ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል ነው የሚለው። እንግዲህ ታሪኩ ሲጀምር ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ወደ ደብረ ዘይት ወይም ልዩ ስፍራው ቤተ ፋጌ የሚባል ስፍራ ሲደርስ ከደቀ መዛሙርቱ መካከል ሁለቱን ላካቸው ይላል። ወንጌሉ ስማቸውን ባይጠቅስም ትርጓሜው ወንጌሉን ስናነበው ሁለት የተባሉት ቅዱስ ጴጥሮስና ቅዱስ ዮሐንስ እንደሆኑ ይገልጽልናል። እንግዲህ ከደቀ መዛሙርቱ መካከል ቅዱስ ጴጥሮስና ቅዱስ ዮሐንስን በፊታችሁ ወዳለችው መንደር ሂዱ፣ በዚያ ጊዜ የታሰረችን አህያ ውርንጫም ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ሁለቱን ቅዱስ ጴጥሮስና ቅዱስ ዮሐንስን ላካቸው ይላል። ሁለት አድርጎ መላክ የመጽሐፍ ልማድ ነው። ለአገልግሎት በሚልካቸው ጊዜ ሁለት እያደረገ ነበር የሚልካቸው። አሁንም ሁለቱን ጴጥሮስና ዮሐንስን ላካቸው። ፈታችሁ አምጡ ነው ያላቸው። ይህ ቃል የሚያመለክተው ፈታችሁ አምጡልኝ የሚለው ቃል የሰው ልጆች በሙሉ ከታሰሩበት የኃጢአት ማሰሪያ የሚፈቱበት ጊዜ እንደደረሰ የሚያጠይቅ ቃል ነው። ሁላችን እንደምናውቅ በመጀመሪያዎቹ ሰዎች በአባታችን በአዳምና በእናታችን በሔዋን ምክንያት ሁላችንም በኃጢአት ማሰሪያ ታስረን ነበረ። ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣበት ምክንያት ከታሰርንበት የኃጢአት ማሰሪያ ለመፍታት ነው። ጠቢቡ ሶሎሞን በመጽሐፈ ምሳሌ ምዕራፍ 5 ቁጥር 22 ላይ ሲናገር ኃጥእን ኃጢአቱ ታጠምደዋለች፣ በኃጢአትም ገመድ ይታሰራል ተብሎ ተጽፏል። ስለዚህ ፈታችሁ አምጡልኝ ብሎ ደቀ መዛሙርቱን ኢየሱስ ክርስቶስ የላከበት ምክንያት ምንድን ነው ስንል የሰው ልጆች በሙሉ ከታሰሩበት የኃጢአት ማሰሪያ የሚፈቱበት ጊዜ እንደደረሰ ለማጠየቅ ይህንን ቃል ተናግሮታል። ወዲያው ቅዱስ ጴጥሮስና ቅዱስ ዮሐንስ ጌታችን እንዳዘዛቸው የታሰሩትን አህያዋና ውርንጫዋን ግልገሏን ፈተው አመጡለት ነው የሚለው። የኛ አምላክ የተፈቱትን አይደለም አምጡልኝ ያለው፣ የታሰሩትን አህዮች ፈታችሁ አምጡ ነው ያለው። አዎ እሱ የተፈቱትን ሳይሆን የታሰሩትን ይፈልጋል። የታሰሩትን ፈቶ በእነሱ ላይ ማደር፣ እነሱን መባረክ፣ እነሱን መቀደስ፣ እነሱን ነፃ ማውጣት ይፈልጋል። ኢየሱስ ክርስቶስ ወደዚህ ምድር የመጣው የተፈቱትን ፍለጋ አይደል። ኢየሱስ ክርስቶስ ወደዚህ ምድር የመጣው የታሰሩትን ለመፍታት ነው የመጣው። በዚህ ምክንያት የታሰሩትን ፈታችሁ አምጡልኝ ብሎ አዘዛቸው። በታዘዙት መሰረት ደቀ መዛሙርቱም ፈተው አመጡለት ነው የሚለው። ወዲያው በሁለቱም ላይ በተአምራት በአንድ ጊዜ ተቀመጠባቸው ነው የሚለው መጽሐፍ። እንግዲህ እንደምናውቅ አህያዋ ከፍ ያለች ናት። ውርንጫዋ ወይም ደግሞ ግልገሏ በጣም ትንሽ ናት፣ ለመቀመጥ አይመችም። አባቶቻችን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መውጣት አይቻልም ይላል። ኢየሱስ ክርስቶስ ግን በአህያዋና በውርንጫዋ ላይ መጽሐፍ ቅዱስ እንደሚነግረን በአንድ ጊዜ በተአምራት ተቀመጠባቸው ነው የሚለው። ይሄ ምስጢሩ ምንድን ነው ስንል ወገኖቼ፣ አህያዋ የኦሪት ምሳሌ ናት፣ ውርንጫዋ የወንጌል ምሳሌ ናት። በኦሪቱም በወንጌሉም ያደረ ስራ የሚሰራ ወገኖቼ እሱ እንደሆነ ለማጠየቅ በሁለቱም ላይ በአንድ ጊዜ በተአምራት ተቀምጦባቸዋል ነው የሚለው። ልብስ በአህያዋ ላይ አነጠፉ ነው የሚለው። ልብስ ያነጠፉበት ምክንያት ምንድን ነው ስንል ኮርቻ ይቆረቁራል፣ ልብስ ግን አይቆረቁርም። የማትቆረቁር ሕግ ሰራሃልን ብለው ሲሉ ልብሳቸውን አንጥፈዋል። አንድም ልብስ ሁላችን እንደምናውቅ በአካል ላይ ያለ ነውርን ይሸፍናል። አንተ ከባቴ አበሳ ነህ፣ አንተ በደልን፣ አንተ ኃጢአትን፣ አንተ መተላለፍን ትሸፍናለህ ብለው ሲሉ ልብሳቸውን በአህያዋና በአህያዋ ውርንጭላ ላይ
አነጠፉ ነው የሚለው። አምላካችን እግዚአብሔር ከባቴ አበሳን አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። በደላችንን ኃጢአታችንን ቢጠባበቅ ኖሮ ማናችንም እዚህ መድረስ አንችልም ነበረ። ዳዊት እንደተናገረ አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆማል፣ ይቅርታ ካንተ ዘንድ ነው ብሎ ነው የተናገረው። እዛ መዝሙር 129 ቁጥር 3 ላይ የተመዘገበ ቃል። ልብስ እንደ ኮርቻ ሰርተው አህያዋ ላይ ያነጠፉበት ምክንያቱ ምስጢሩ ይሄ። ልብስ በአካል ላይ ያለ ነውርን እንደሚሸፍን አንተም ነውርን የምትሸፍን ነህ ያለው። ወገኖች ይሄ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁ እግዚአብሔር ነውራችንን ባይሸፍነው ነው ጨለማን ተገን አድርገን ሰው አየኝ አላየኝ እያል የሰራነውን ኃጢአት አካባቢ ቀይረን መንደር ቀይረን ሰፈር ቀይረን ደጃፍ ዘግተን የሰራነውን ኃጢአት ቢጠባበቅ ኖሮ ማን በፊቱ ይቆም ነበር? ግን እግዚአብሔር ምሕረቱ የበዛ መዓቱ የራቀ ስለሆነ በማንም ሰው ጥፋት ስለማይደሰት በምሕረቱ ባለጸጋ ስለሆነ ሐዋርያው ቅዱስ ጳውሎስ እንደተናገረ እዛ ኤፌሶን ምዕራፍ 2 ቁጥር 4 ላይ እግዚአብሔር በምሕረቱ ባለጸጋ ነው የሚለው። ከዚህ የተነሳ ኃጢአታችንን በደላችንን ሸፍኖልን ይኸው ያኖረናል። ትከሻው ሰፊ ስለሆነ በማንም ሰው ጥፋት ስለማይደሰት ያልፈናል። የምንኖረው ወገኖቼ በእግዚአብሔር ቸርነት ነው። ጽድቅ ተገኝቶብን አይደል፣ በጎነት ተገኝቶብን አይደል፣ መልካም ሰዎች ሆነን አይደል። ለዚህ እኮ ነው ነቢዩ ኤርምያስ ያልጠፋ ነው አለ፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና ነው የሚለው። እዛ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ይኸው እዚህ ዘመን አድርሶናል። ስሙ የተመሰገነ ይሁን። እንግዲህ ልብሳቸውን እንደ ጉዝጓዝ አነጠፉለት። ልብስ ያነጠፉበት ምክንያት አሁን ከላይ እንደተመለከትነው ነው። እሺ ጊዜያችንን ለመጠቀም ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና በአህያ ላይ የተቀመጠበት ምክንያት ምን እንደሆነ እየዘረዘርን እስኪ እንመልከት። ወገኖቼ የመጀመሪያው ኢየሱስ ክርስቶስ በአህያ የተቀመጠበት ምክንያት የተነገረው ትንቢት ይፈጸም ዘንድ ነው። መጽሐፍ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሎ ተጽፏል። በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ጽንሰቱ አስቀድመው ነቢያት ትንቢት ተናግረዋል። ስለ ልደቱ ነቢያት አስቀድመው ትንቢት ተናግረዋል። ስለ ስደቱ ነቢያት አስቀድመው ትንቢት ተናግረዋል። መከራ እንደሚቀበል፣ በመስቀል እንደሚሰቀል፣ እንደሚሞት፣ በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ፣ በ40ኛው ቀን ወደ ሰማይ እንደሚያርግ፣ ወገኖቼ ዳግም ደግሞ ለፍርድ እንደሚመጣ አስቀድመው ነቢያት ትንቢት ተናግረዋል። በእግዚአብሔር ዘንድ እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። አስቀድሞ ነቢያትን ትንቢት አናግሮ ነው የእኛ አምላክ ሥራ የሚሠራው። አሁንም በዕለተ ሆሳዕና ኢየሱስ ክርስቶስ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ የታየበት ምክንያቱ ምንድን ነው ስንባል ትንቢቱ ይፈጸም ዘንድ። የትኛው ትንቢት? ነቢዩ ዘካርያስ የተናገረው ትንቢት ነዋ። በዛ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ፣ የዋህ፣ ትሑት፣ አዳኝ ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ከብዙ ዓመታት በፊት ነቢዩ ዘካርያስ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የተናገረው ትንቢት ነበረ። ይሄ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ በዕለተ ሆሳዕና በአህያ ላይ ተቀምጦ ታየ። ስለዚህ የመጀመሪያው በአህያ የተቀመጠበት ምክንያት ነቢዩ ዘካርያስ የተናገረው ትንቢት ይፈጸም ዘንድ ነው። ሁለተኛ ለምንድን ነው በአህያ ላይ የተቀመጠው ብለን ስንል ምሳሌውን አማናዊ ለማድረግ በዕለተ ሆሳዕና ጌታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ታይቷል።
ምሳሌው ምንድነው ስንል የቀድሞ አባቶቻችን ዘመኑ የረሃብ ዘመን፣ የጦርነት ዘመን፣ የቸነፈር ዘመን የሆነ እንደሆነ በፈረስ ተቀምጠው ይታያሉ። ህዝቡ ይሄንን ሲያይ የረሃብ ዘመን ሊመጣ ነው፣ የጦርነት ዘመን ሊመጣ ነው ብሎ ንስሐ የገባ እንደሆነ ወደ እግዚአብሔር የተመለሰ እንደሆነ እግዚአብሔር ጦርነቱን ከነሱ ያሳልፋል፣ ረሃቡን ከነሱ ያሳልፋል። ንስሐ ያልገቡ ከሆነው ግን ይቀጣቸው ነበረ። ዘመኑ ደግሞ የሰላም ዘመን የሆነ እንደሆነ የቀደሙ አባቶቻችን በአህያ ላይ ተቀምጠው ነጭ ልብስ ለብሰው መነሳንስ ይዘው ይታያሉ። ህዝቡ ይህንን ሲያይ ዘመነ ሰላም ደረሰ ብሎ ይላል። ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና በአህያ ላይ የተቀመጠበት ምሳሌው ምንድነው ስንል ዘመነ ሰላም ደረሰ ሲል እኔ የሰላም ንጉሥ ነኝ፣ ሰላም ልሰጣችሁ መጣው ብሎ ሲል ነው። ሁላችን እንደምናውቅ እሱ የሰላም አምላክ ነው። እሱ የሰላም አለቃ ነው። እሱ የሰላም ባለቤት ነው። ነቢዩ ኢሳይያስ ከመወለዱ በፊት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ትንቢት ተናግረዋል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ነው የሚለው። ስለዚህ በአህያ ላይ የተቀመጠበት ምሳሌው ምንድን ነው ስንል የቀድሞ አባቶቻችን ዘመኑ የሰላም የሆነ እንደሆነ በአህያ ላይ ተቀምጠው ይታያል። ስለዚህ ኢየሱስ ክርስቶስም ዘመነ ሰላም ደረሰ ሲል እኔ የሰላም ንጉሥ ነኝ ሲል እኔ የሰላም አምላክ ነኝ፣ ሰላም ልሰጣችሁ መጣው ማለቱ ነው። አምላካችን እግዚአብሔር ይህንን ሰላም ለሀገራችን ለኢትዮጵያ ይስጥልን። ወገኖቼ ታውቃላችሁ ዛሬ ሰላም አተን እየተጨነቅን ነው ያለው። መውጣት መግባት በጣም ጭንቅ ነው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ በጣም ጭንቅ ሆኖብናል። ሰላም ካጣን ቆይተናል። እርስ በርሳችን ግጭት ላይ ነው ያለነው፣ ጦርነት ላይ ነው ያለነው። አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ሁሉ ደስ አይል። ሰላም ካጣን ሰንብተናል፣ ቆይተናል። ስለዚህ ሰላም የሚሰጠን የሰላሙ አለቃ የሰላሙ ባለቤት በዕለተ ሆሳዕና በአህያና በአህያይቱ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባው የናዝሬቱ ኢየሱስ ክርስቶስ ነው ሰላም የሚሰጠን። መጽሐፍ እንደዚህ ይላል በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ አለ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራ ተብሎ ተጽፏል። ወገኖቼ ሰላም በሰላማዊ ሰልፍ አይገኝም። ሰላም በጠረጴዛ ዙሪያ ውይይት አይገኝም። ሰላም ከተባበሩት መንግስታት አይገኝም። ሰላም ከአሜሪካ ከምዕራባውያን ከአውሮፓውያን ሰላም ማግኘት አይቻል። መጽሐፍ ቅዱስ የሚለው እኔ ሰላሜን እሰጣችኋለሁ ያለን የሰላሙ ባለቤት የሰላሙ አለቃ የሰላሙ አምላክ በዕለተ ሆሳዕና በአህያ ተቀምጦ የታየው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። እሱ ነው ሰላም የሚሰጠን። እውነተኛ የሆነ ሰላም ለአገራችን ለኢትዮጵያ አሁንም እግዚአብሔር ይስጥልን። ስለዚህ ምሳሌው ምንድን ነው ብለን ስንል በአህያ የተቀመጠበት ምሳሌ የሰላም ዘመን ደረሰ፣ ሰላም እሰጣችኋለሁ ብሎ ሲለን ነው። ወደ ሶስተኛው እንሂድ። ለምንድን ነው ጌታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ የታየው ስንል ምስጢሩ በአህያ የተቀመጠበት ምስጢር ሁላችን እንደምናውቅ አህያ እንደ ሌሎቹ እንስሳት ፈጣን አይደለች። ዝግ ብላ ነው የምትሄደው። በአህያ አሳዶ መያዝ አባሮ መያዝ ወይም ሮጦ መቅደም አይቻል። በአህያ ላይ የተቀመጠበት ምስጢርም ለፈለጉኝ ይገኛለሁ ላልፈለጉኝ ግን አልገኝም ሲል የቤተ ክርስቲያናችን ሊቃውንት በትርጓሜያቸው ላይ ይህን እንዲያደርገው ፈተውታል። አህያ ዝግ ብላ የምትሄድ እንስሳ ናት። በአህያ ሮጦ ማምለጥ አሳዶም መያዝ አይቻል። ስለዚህ በአህያ ላይ የተቀመጠበት ምስጢር ለፈለጉኝ ሰዎች እገኛለሁ ላልፈለጉኝ ሰዎች ግን ሩቅ ነኝ ብሎ ሲል ጌታችን በዕለተ ሆሳዕና በአህያ ተቀምጦ ታይቷል። እሱ የቅርብ አምላክ ነው፣ ለፈለጉት ሰዎች ይገኛል። መጽሐፍ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሸግ አላየውምን? ሰማይና ምድርንስ የሞላሁት እኔ አይደለሁምን? ተብሎ ተጽፏል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ የተመዘገበ የእግዚአብሔር ቃል የቅርብ አምላክ ነው የእኛ አምላክ። ባካችሁ እግዚአብሔርን ሩቅ አናድርገው፣ ቅርባችን ነው፣ ከፈለግነው እናገኘዋል። ምናልባት
ጓደኞቻችንን እንዳንዴ የምንፈልጋቸውን ሰዎች በፈለግናቸው ጊዜ ላናገኛቸው እንችላለን። እነሱ በፈለጉ ጊዜ አንዳንዶቹ ያገኙናል፣ እኛ በፈለግናቸው ጊዜ ላናገኛቸው እንችላለን። እግዚአብሔርን ግን በፈለግነው ጊዜ ማግኘት እንችላለን። ቅርባችን ነው። የቅርብ አምላክ ነው ያለው እግዚአብሔር የሩቅ አምላክ አይደለም። እግዚአብሔር የቅርብ፣ የትም ቦታ ልንሆን እንችላለን። ባህር ማዶ ልንሆን እንችላለን። ሀገር ለቀን ልንሄድ እንችላለን። ከእናት ከአባቶቻችን ርቀን ልንኖር እንችላለን። ግን ቤትም ቦታ ሆነን በጸሎት እግዚአብሔርን የምንፈልገው ከሆነ ስሙን በመጥራት የምንፈልገው ከሆነ ቅርባችን ለፈለጉት እግዚአብሔር ይገኛል። መጽሐፍ እንደዚህ ይላል። እዚህ ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 2 ላይ እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋቸዋል ተብሎ ተጽፏል። እግዚአብሔር የሚፈልጉት ሁሉ ያገኙታል። ያሹት ሁሉ እግዚአብሔርን ያገኙታል። ከራቅነው ነው የሚርቀን፣ ከፈለግነው እናገኘዋለን። የቅርብ አምላክ ነው። በእነዚህ በሶስት ምክንያቶች ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና በአህያ ላይ ተቀምጦ ታይቷል። አንድም በአህያ ላይ መቀመጡ ስለ ትህትና ነው፣ ራሱን ዝቅ ማድረግ ነው። ሁላችን እንደምናውቅ ከእንስሳት ሁሉ አህያ በጣም የተናቀች ናት። ሰውን እንኳን መንቀፍ ስንፈልግ ምን እንደ አህያ ሸክም ታበዛለህ ነው የምንል። የአህያ ስጋ አልጋ ሲሉት መሬት ነው ምንል። ለአህያ ማር አይጠማትም ነው ምንል። እኔ ከሞትኩኝ ሰርዶ አይብቀላለች አሉ አህያ ነው የምንል። ለአህያ የምንሰጠው ማንነት ጥሩ አይደል። የክፉ ነገር ተምሳሌ ተደርጋ ነው ብዙ ጊዜ አህያ የምትጠቀሰው። ክርስቶስ በአህያ ላይ የተቀመጠበት ምክንያቱ ምንድን ነው ብለን ስንል በተናቁት ሰዎች ላይ አድሬ ስራ እሰራባቸዋለሁ ሲል፣ ሰዎች በናቋቸው፣ ሰዎች ፊት በነሷቸው፣ ሰዎች ታናሽ አድርገው በቆጠራቸው ላይ እኔ አድሬ ስራ እሰራባቸዋለሁ ሲል በአህያ ተቀምጦ ታይቷል። በፍጹም ትህትና በአህያ ላይ ተቀመጠ። ወገኖቼ ንጉሥ ሆኖ ትሁት ኢየሱስ ክርስቶስ ብቻ ነው። ንጉሥ ሆኖ የዋ ኢየሱስ ክርስቶስ ብቻ ነው። የዓለም ነገሥታት ከመንገሳቸው በፊት ትሁት ሊሆኑ ይችላል። ከነገሱ በኋላ ግን ትሕትናቸው ይቀራል፣ ይቀየራል። የዓለም ነገሥታት ከመንገሳቸው በፊት የዋ ሊሆኑ ይችላል። ከነገሱ በኋላ የዋነታቸው ይቀራል። ንጉሥ ሆኖ ትሁት ግን ኢየሱስ ክርስቶስ በንፋስ ክንፍ የሚበር ጌታ ነው። እንግዲያውስ በኪሩቤል ላይ የሚቀመጥ አምላክ ነው። ነገር ግን አህያን ነው የመረጠው። ወደ ኢየሩሳሌም ለመግባት በአህያ ላይ ተቀምጦ ነው የሄደው። ይሄ ትህትናውን ያስረዳል። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ብሎ ነው የተናገረው። እሱ ትሁት ነው፣ እሱ የዋህ ነው። የዋህ ማለት አውቆ ደግ የሆነ ማለት ነው። የዋህ ትርጉሙ ይሄ። ትሁት ማለት ራስን ዝቅ ማድረግ ማለት ነው። አምላካችን እግዚአብሔር በትህትና ሁላችንም እንድንመላለስ ይርዳን በቸርነቱ። ትህትናውን ለመግለጥ ትህትናውን ለማሳየት በአህያ ላይ ተቀምጦ ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና ታይቷል። እንግዲህ በሚሄድበት ጊዜ አንዳንዶቹ ልብሳቸውን እያወለቁ ያነጥፉ ነበረ። የዘንባባውን ዝንጣፊ እየቆረጡ ያነጥፉ ነበረ። ከዛፍም ላይ ቅጠሉን እየቆረጡ እየቀደሙ ያነጥፉ ነበረ። እንኳን ላንተ ለተቀመጥክባት አህያ ክብር ይገባታል እያሉ፣ አንተ የተቀመጥክባት አህያ መሬት መንካት አይገባትም እያሉ ልብሳቸውን ያነጠፉ ሰዎች አሉ። ነጠላቸውን፣ ጋቢያቸውን ያነጠፉ ሰዎች አሉ። ዘንባባ ያነጠፉ ሰዎች አሉ። የዛፉን ቅጠል እየቆረጡ ያነጠፉ ሰዎች አሉ። ወገኖቼ ክብር የሌላት አህያ ጌታችን ኢየሱስ ክርስቶስ በተቀመጠባት ጊዜ ክብር አገኘች። ክብር ማግኘት ከፈለግን ወገኖቼ የክርስቶስ ማደሪያዎች እንሆን። ሰው ገንዘብ ስላለው አይከበርም። ስልጣን ስላለው አይከበርም። እውቀት ስላለው ብቻ ሰው አይከበርም። ክብር ማግኘት ከፈለግን የክርስቶስ ማደሪያዎች እንሆን። አህያዋ በዕለተ ሆሳዕና የተከበረችው ክርስቶስ ስለተቀመጠባት ነው። እኔ ይህን ታሪክ ሳጠና በጣም የሚገርመኝ እቺ አህያ የተወሰኑ ምዕራፍ የተወሰነ ኪሎ ሜትር ኢየሱስ ክርስቶስን
ስለተሸከመች ስለተቀመጠባት ይህን ያክል ክብር ካገኘች 9 ወር ከ5 ቀን በማህፀኗ የተሸከመች ጡቶቿን አጥብታ ያሳደገች በክንዶቿ ያቀፈች በጀርባዋ ያዘለች ድንግል ማርያም ወላዲት አምላክ የቱን ያህል ክብር ይገባታል? አህያዋ ይህን ያክል ክብር ከተሰጣት ክርስቶስ የተወሰነ ኪሎ ሜትር የተቀመጠባት አህያ ከተከበረች ድንግል ማርያም ወላዲት አምላክ ምን ያህል ክብር ይገባት ይሆን? አሁን ብዙ ሰዎች እግዚአብሔርን እናውቃለን ይላሉ። ነገር ግን እግዚአብሔር ያከበራቸውን አያከብሩም። ወገኖቼ እግዚአብሔርን አውቃለሁ የሚል እግዚአብሔር ያከበራቸውን ማክበር አለበት። ድንግል ማርያምን እግዚአብሔር ነው ያከበራት። እግዚአብሔር ስላከበራት እኛም እናከብራታለን። ቅዱሳኑን እግዚአብሔር ነው ያከበራቸው። እግዚአብሔር ስላከበራቸው እኛም እናከብራቸዋለን። ጻድቃን ሰማዕታትን እግዚአብሔር ነው ያከበራቸው። እግዚአብሔር ስላከበራቸው እኛም እናከብራቸዋለን። ስለዚህ የአህያዋን ክብር ስናይ የድንግል ማርያምን ክብር ለይተን አናልፈው። እመቤታችንም ክብር ይገባታል። መጽሐፍ ክብር ለሚገባው ክብርን ስጡ ነው የሚለው። እዛ ሮሜ ምዕራፍ 13 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል ነው። እንግዲህ ከዚህ በኋላ የዘንባባውን ዝንጣፊ እየቆረጡ አነጠፉ፣ እሱንም ይዘው አመሰገኑ። ሆሳና በአርያም ሆሳና በአርያም፣ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ይሁን እያሉ ሆሳና ለዳዊት ልጅ እያሉ ከፊት የሚቀድሙትና የሚከተሉት ኢየሱስ ክርስቶስን አመሰገኑ ነው የሚል። እስኪ እግረ መንገዳችንን ዘንባባ ይዘው ለምንድን ነው ያመሰገኑት? አሁን እኛም በዕለተ ሆሳና የዘንባባውን ዝንጣፊ ይዘን በቤተ መቅደስ ውስጥ እናመሰግናለን። ይህን ስናደርግ አንዳንድ ሰዎች የሚነቅፉን አሉ። ከመጽሐፍ ቅዱስ ሐሳብ ውጪ እንደሆንን አድርገው የሚገምቱ ሰዎች አሉ። ዘንባባውን ዝንጣፊ ይዘው ያመሰገኑበት ምክንያት ምንድን ነው ስንል አብርሃም የተባለው ሰው ይስሐቅን በወለደ ጊዜ፣ ይስሐቅ ያዕቆብን በወለደ ጊዜ ዮዲት ሆሎፎርኒስ የሚባለውን እንደ ጎልያድ ያለውን ጠላት በገደለች ጊዜ አዎ የዘንባባ ዝንጣፊ ይዘው በቤተ መቅደስ ውስጥ እግዚአብሔርን አመስግነው ነበርና በዚያ ልማድ የዘንባባውን ዝንጣፊ ይዘው ታይተዋል። ይህ ታሪክ መጽሐፍ ቅዱስ የምናነብ ሰዎች መጽሐፈ ኩፋሌ ምዕራፍ 13 ቁጥር 21 ላይና መጽሐፈ ዮዲት ምዕራፍ 15 ቁጥር 12 ላይ ተመዝግቦ የምናገኘው ታሪክ ነው። እንግዲህ በዚህ መሰረት እኛም አሁን በዕለተ ሆሳና ቀን አዎ የዘንባባውን ዝንጣፊ ይዘን በቤተ መቅደስ ውስጥ አምላካችን እግዚአብሔርን እናመሰግናለን። አንዳንድ ሰዎች ይህን ስናደርግ ሲያዩ የሚነቅፉ ሰዎች አሉ፣ የሚተቹን ሰዎች አሉ፣ የሚቃወሙን ሰዎች አሉ። ልክ ከመጽሐፍ ቅዱስ ሐሳብ ውጪ የሆንን አድርገው የሚቆጥሩ ሰዎች አሉ። ግን እንደዚህ ተብሎ ተጽፏል። አይደለም በምድር ባለችዋ ቤተ መቅደስ ይቅርና ገና ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን ቅዱስ ሥጋውን ክቡር ደሙን የተቀበልን እንደሆነ በሰማይ ባለችዋ ቤተ መቅደስ በበጉ ፊት በዙፋኑ ፊት የብርሃኑን ዘንባባ ይዘን ገና እናመሰግናለን። እግዚአብሔር ለዚህ ክብር ሁላችንን ያብቃን። እንደዚህ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 7 ቁጥር 9 ጀምሮ እመለከተዋል። እንደዚህ ይላል። ከዚህ በኋላ አየሁ ይላል ቅዱስ ዮሐንስ ወልደ ነጎድጓድ ራእዩን ተመልክቶ የጻፈው ቃል። እነሆ አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩአል። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት በታላቅ ድምፅ እየጮኹ በዙፋን ላይ ለተቀመጠው ለአምላካችን ለበጉ ማዳን ይሁን አሉ ነው የሚል። እዚህ ጋር በግ በግ የሚለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በምድር ብቻ አይደል፣ ገና በሰማይ ባለችዋ ቤተ መቅደስ ውስጥ የብርሃን ዘንባባ ይዘን በዙፋኑ ፊት አዎ በበጉ ፊት ቆመን እናመሰግናለን። አሁንም አምላካችን እግዚአብሔር ሁላችንን ለዚህ ክብር በቸርነቱ ያብቃን። እንግዲህ በሚያመሰግኑበት ጊዜ እዛ የነበሩት አይሁድ ጸሐፍት፣ ፈሪሳውያን ደቀ መዛሙርትህን ዝም አሰኛቸው ብለው ተናግረው ነበር። ይህ ታሪክ በሉቃስ ወንጌል ምዕራፍ 19 ቁጥር 30 ጀምሮ የተመዘገበ ታሪክ ነው። ለምንድን ነው የሚጮሁብን አሉ።
ምስጋናውን ነው እኮ ለምን ይጮህብናል የሚሉት። ዛሬ በቤተ ክርስቲያን ውስጥ እግዚአብሔር ሲመሰገን ልክ እንደ ፈሪሳውያን ጩኸታችሁን ዝም በሉ ብለው የሚከለክሉ ሰዎች፣ ምስጋናውን የሚቃወሙ ሰዎች አሉ። ግን ወገኖቼ ምስጋናን ተቃውመን ማስቆም አንችልም። ዝም አሰኛቸው ደቀ መዛሙርትህን ብለው ፈሪሳውያን ተናገሩ ይላል ኢየሱስ ክርስቶስ። እንደዚህ አላቸው፣ እነሱ እንኳን ዝም ቢሉ ድንጋዮች ያመሰግኑኛል አለ። ድንጋዮች አለ ለጊዜው በድንጋይ የመሰላቸው ቀራጮችን። ለምን አይሁድ በጣም ይንቋቸዋል። እኛ አንድን ሰው ስንንቅ ምን ይሄ የማይገባው ድንጋይ ብለን እንለዋል። በድንጋይ የተመሰሉ ቀራጮች ናቸው። ደቀ መዛሙርቱ ዝም ቢሉ እንኳን ድንጋዮች ያመሰግኑኛል ብሎ ሲል ቀራጮች ያመሰግኑኛል ማለት እናንተ የናቃችኋቸው ቀራጮች ያመሰግኑኛል ማለቱ። በምስጢር ይሄን ተናገረ። ለፍጻሜው ደቀ መዛሙርቱ ዝም ቢሉ እንኳን ማመስገን የሚገባቸው ደቀ መዛሙርት ዝም ቢሉ እንኳን ድንጋዮች ያመሰግኑኛል አለ ጌታችን። ከቢታንያ ተራራ ላይ ቋጥኝ ድንጋዮች እየተንከባለሉ መጥተው ሆሳና በአርያም ሆሳና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብለው ኢየሱስ ክርስቶስን አመስግነውታል። ሕፃናቱም ነው የሚለው መጽሐፍ ከእናታቸው ጀርባ ላይ እየዘለሉ የ1 ዓመት የ2 ዓመት ሕፃናት አንደበታቸውን ፈተው ወገኖቼ ኢየሱስ ክርስቶስን ሆሳና በአርያም ብለው አመስግነውታል። ዳዊት የተናገረው ትንቢት ነበር አስቀድሞ በመዝሙር 8 ቁጥር 2 ላይ ከሕፃናትና ከሚጠቡት አፍ ለራስ ምስጋናን አዘጋጀ የሚል ቃል ነበረ። ይሄ ትንቢት ይፈጸም ዘንድ በዕለተ ሆሳና ሕፃናቱ እንኳን ኢየሱስ ክርስቶስን አንደበታቸውን ፈተው አመስግነውታል። ወገኖቼ የሆሳና በዓል የምስጋና በዓል ነው። ደቀ መዛሙርቱ አመስግነውታል፣ ሕፃናት አመስግነውታል፣ ድንጋዮች እንኳን አመስግነውታል። ስለዚህ እኛ ቤታችን ተኝተን የምንውልበት ቀን አይደለም። ሁላችንም ወደ አጥቢያችን አብያተ ክርስቲያናት በመሄድ በዚያ ቀን የረዳንን እግዚአብሔር፣ ያገዘንን እግዚአብሔር፣ ዘመን የጨመረልንን እግዚአብሔር፣ ዕድሜ የጨመረልንን እግዚአብሔር በመቅደሱ ውስጥ ሆነን ከአባቶቻችን ጋር የምናመሰግንበት ቀን ነው። የምስጋና ቀን ሆሳና ማለት መጽሐፍ በሁሉ አመስግኑ ነው የሚለው ታውቃላችሁ። እዛ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉም አመስግኑ ተብሏል። እግዚአብሔር ስላደረገልን ነገር፣ ስለሰራልን ስራ፣ ስለ ስጦታው፣ ስለማይነገር ስጦታው ሁሉ በሆሳና ዕለት በተለይ በመቅደሱ ተገኝተን የዘንባባውን ዝንጣፊ ይዘን ከአባቶቻችን ጋር በመሆን እግዚአብሔርን ልናመሰግነው ይገባናል። ወዲያው ኢየሱስ ክርስቶስ ኢየሩሳሌምን ከተማ ተመለከታት ነው የሚለው። አለቀሰላት፣ አዘነላት ለከተማይቱ ተብሎ ነው የተጻፈው። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 41 ጀምሮ የተመዘገበ ቃል። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንደዚህም አለ፣ ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩልም ያስጨንቁሻል። አንቺም በአንቺ ውስጥ የሚኖሩት ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ኢየሱስ ክርስቶስ ኢየሩሳሌምን ጎብኝቶ ነበረ። ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልሰበስብሽ ፈለግኩኝ ብሎ ነበረ። ነገር ግን አልተቀበሉትም ወገኖቼ፣ ትምህርቱን አልተቀበሉትም፣ ተአምራቱን አልተቀበሉትም። ከ5 ቀን በኋላ በዕለተ ዓርብ በመስቀል ሰቅለው ሊገሉት ነው። የመጎብኘታቸውን ወራት አላወቁም እስራኤላውያን። ይህንን የተናገረው መከራ ይመጣብሻል አለ፣ ፈተና ይመጣብሻል፣ ጠላት ይመጣብሻል፣ ጠላት ዙሪያሽን ይከብሻል ብሎ ወደፊት ስለሚሆነው ነገር ተናገረ። ከተማይቱን አየና በተሰጣት ጊዜ፣ በተሰጣት ዘመን፣ በተሰጣት እድል ኢየሩሳሌም ስላልተጠቀመች አዘነላት፣ አለቀሰላት ነው የሚለው። ዛሬስ አገራችን ኢትዮጵያን ቢያያት እንዴት ያዝንላት ይሆን? የእኛም አገራችን ኢትዮጵያ ያለችበት ሁኔታ ታሳዝናለች። ጦርነት ነው የሚሰማባት፣ እልቂት ነው የሚሰማባት፣ ሞት ነው የሚሰማባት፣ ረሃብ ነው የሚሰማባት። አንዳንድ ወገኖቻችን በቀን 1 ጊዜ መብላት አቅቷቸዋል። 2 እና 3 ልጅ ይዘው ምን ላብላ ምን ላጠጣ እያሉ
ወገኖቼ መንገድ ላይ እንዳበደ ሰው ብቻቸውን እያወሩ ነው ይሄዱ ያሉት። አገራችን ኢትዮጵያ ያለችበት ሁኔታ አሳዛኝ ነው። ለኢየሩሳሌም ያለቀሰ ጌታ፣ ኢየሩሳሌምን አይቶ ያዘነላት አምላክ ለሀገራችንም ለኢትዮጵያ ይዘንላት። እሱ ሲያዝን ወገኖቼ ስራ ይሰራል፣ ታሪክ ይቀይራል፣ ነገር ይገለብጣል። ካዘነ አዝኖ ዝም አይልም። የኛ አምላክ ሰላም ይሰጠናል፣ ስምምነትን ይሰጠናል፣ ጦርነቱን ያስቆምልናል፣ የበረከቱን ዘመን ያመጣልናል። ኢየሩሳሌምን አይቶ ያዘነ አምላክ አገራችን ኢትዮጵያንም አይቶ ይዘንላት። እስኪ ጥቂት ነገር እንመልከትና ትምህርታችን እንጠቅልል። ደቀ መዛሙርቱ የማን ምሳሌ ናቸው? አህያዋ የምን ምሳሌ ናት? ውርንጫዋስ የምን ምሳሌ ናት? የሚለውን በጥቂቱ እንመልከት እስኪ ወገኖቼ። ደቀ መዛሙርቱ የአባቶቻችን የካህናት ምሳሌ ናቸው። አህያዋ የአዳምና የሔዋን ምሳሌ ናት። ውርንጫዋ ወይም ግልገሏ ደግሞ የኛ የሰው ልጆች ሁሉ ምሳሌ ናት። ደቀ መዛሙርቱ የታሰሩትን ፈታችሁ አምጡ ነው የተባሉት። የካህናቱ ድርሻ የታሰሩትን ፈቶ ማምጣት ነው። ወገኖቼ ዛሬ በተለያየ ነገር የታሰሩ አሉ። በሱስ የታሰሩ አሉ፣ በጥርጥር የታሰሩ አሉ፣ በክህደት የታሰሩ አሉ፣ በኃጢአት የታሰሩ አሉ። እነዚህ የታሰሩትን ካህናት ሄደው ፈተው ማምጣት አለባቸው። ቅዱስ ጴጥሮስና ቅዱስ ዮሐንስ ፈታችሁ አምጡ ተባሉ፣ ፈተው አመጡ። ጌታ ተቀመጠባቸው ነው የሚለው። ዛሬ የታሰሩትን ማን ይፍታቸው? በሱስ የታሰሩትን ማን ይፍታቸው? በኃጢአት የታሰሩትን ማን ይፍታቸው? በጥርጥር የታሰሩትን ማን ይፍታቸው? ካህናት አባቶች ካልፈታን፣ በዘመኑ ያለን እኛ አገልጋዮች ካልፈታናቸው ማን ይፍታቸው? ወገኖቼ እኛ የታሰሩበት ድረስ ሄደን ማገልገል አለብን፣ መፍታት አለብን። ቅዱስ ጴጥሮስና ቅዱስ ዮሐንስ አህዮቹ ወደ ታሰሩበት ቦታ ሄዱ እንጂ አህዮቹ ወደ እነ ቅዱስ ጴጥሮስ አልመጡ። በእኛ ቤተ ክርስቲያን ሰው ሲሞት የሙታን ያሸኛኘት ስርዓት አለ። ታውቃላችሁ፣ ጸሎተ ፍትሐት ይደረጋል፣ ይፈታል። ይሄ ለሁሉም የሚፈጸም ምስጢር ነው። የሙታን ያሸኛኘት ስርዓት ስለሆነ ርኩስ፣ ቅዱስ፣ ኃጢአተኛ፣ ጻድቅ፣ እግዚአብሔርን ያውቃል፣ እግዚአብሔርን አያውቅም፣ ንስሐ ገብቷል፣ ንስሐ አልገባም ሳይባል ለሁሉም ጸሎተ ፍትሐት ይደረጋል፣ ፍትሐት ይፈጸምለታል። ግን እንደ መጽሐፍ ቅዱስ ሐሳብ ሰው መፈታት ያለበት ከሞተ በኋላ አይደለም። ሰው መፈታት ያለበት በሕይወቱ ሳለ ነው። አህዮቹ የተፈቱት ከሞቱ በኋላ አይደለም፣ ከስራታቸው የተፈቱት በሕይወት ሳሉ ነው። ስለዚህ አህያው የአዳምና የሔዋን ምሳሌ፣ አህያዋ የአዳምና የሔዋን ምሳሌ፣ ውርንጫዋ የኛ የሰው ልጆች ምሳሌ። ፈታችሁ አምጡ እንደተባለ ካህናት አባቶቻችን የታሰሩትን መፍታት አለባቸው። ከዛ በኋላ አምጥተው ለክርስቶስ ነው የሰጡት። በአህያዋ ላይ የተቀመጠው፣ በውርንጭላዋ ላይ የተቀመጠው ኢየሱስ ክርስቶስ ነው። ደቀ መዛሙርቱ አልተቀመጡም። የደቀ መዛሙርቱ ድርሻ ፈተው ማምጣት ነው። የካህናት ድርሻ የታሰሩትን መፍታት ነው እንጂ እኔ ካልተቀመጥኩባችሁ ማለት የለባቸው። በምእመናን አይምሮ ላይ፣ በምእመናን ልብ ላይ፣ በምእመናን ትከሻ ላይ ካልተቀመጥን ማለት የለብንም። በዘመኑ ያለን አገልጋዮች የኛ ድርሻ ፈቶ ማምጣት ነው። በምእመናን ላይ በረድኤት በበረከት የሚቀመጠው የሚያድረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን እግዚአብሔር በተለያየ ኃጢአት፣ በተለያየ ሱስ፣ በጥርጥር የታሰሩትን ሁሉ አምላካችን እግዚአብሔር በቸርነቱ ይፍታልን። አቤቱ እባክህ አሁን አድን። በእውነት ለኢየሩሳሌም ያዘነ፣ ስለ ኢየሩሳሌም ያለቀሰ አምላክ ለሀገራችንም ለኢትዮጵያ እንዲያዝንላት የእሱ ቅዱስ ፈቃዱ ይሆን። ወገኖቼ እኛም በዚህ ዘመን ሆሳዕና እያልን መጮህ አለብን፣ መጣራት አለብን። እንደ ሀገር ያለንበትን እናውቃለን። እንደ ቤተ ክርስቲያን ያለንበትን እናውቃለን። በግል ሕይወታችን ያለንበትን እናውቃለን። ምንም የተደበቀ ነገር የለም። ሁላችንም ደስተኞች አይደለንም። ብዙ ሰዎች ከሕይወት ይልቅ ሞት እየመረጡ ነው ያሉት። ስለዚህ አቤቱ እባክህ አሁን አድን እንበለው።
ቤተ መንግስቱን እባክህ አሁን አድነው እንበለው። ቤተ ክርስቲያንን እባክህ አሁን አድን እንበለው። ቤተ ክህነቱን እባክህ አሁን አድን እንበለው። ታመው በጸበል ያሉትን፣ ታመው በሆስፒታል ያሉትን፣ ታመው በቤታቸው በደዌ ዳኛ ባልጋ ቁራኛ ያሉትን ሆሳና እባክህ አሁን አድን እንበለው። እግዚአብሔር የለመኑትን አይነሳም፣ የነገሩትን አይረሳም። አድነን ካልነው ሊያድነን እግዚአብሔር ፈቃደኛ ነው። ስለዚህ ሆሳና ስንል እነዚህን ሁሉ ምስጢሮች የያዘ ትልቅ በዓል ነውና ከበዓሉ በረከት እንድናገኝ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። አቤቱ እባክህ አሁን አድን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህን ከፊታችን ያለውን ሰሞነ ሕማማት እግዚአብሔር እንደሚወደው በቤቱ ተሰብስበን እየሰገድን እየጾምን እየጸለይን እንደው እግዚአብሔር በሚፈቅደው መንገድ አሳልፈን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳምር።